ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ብልጽግና ጦርነት እንጀራው ነውና የሚቃወሙበትን አብዝቶ አምርሮ ይጠላቸዋል። እንዲህ ያሉ የሰላም ሐሳቦች እኛም መሞትና መግደል አንፈልግም ብሎ መናገር የ4 ኪሎ ቤተ መንግስትን የእንጀራ ገመድ የሚበጣጥሱ ነገሮች ናቸው። ጥያቄው ግን ይቀጥላል። ከአማራ ክልል ሰራዊቱ ይውጣ፣ ከትግራይ ክልል ሰራዊቱ ይውጣ፣ ከኦሮሚያም ሰራዊቱ ይውጣ የሚባለው ለምንድን ነው? ለመሆኑ መከላከያውን ከዚያ ከተከበረበት ማማና የአፍሪካ ኩራት ካስባለው ዙፋን አውርዶ ከራሱ ሀገር ህዝብ ጋር ደም ያቃባው መሰረታዊ ምክንያት ምንድን ነው? ህዝብ የጠላው ጦርስ ህልውናው አስተማማኝ ነው ወይ? ደግሞስ ለዚህ ሰራዊት ማን ይዘንለት፣ ማንስ ይናገርለት? ከየሰፈሩ ታፍሶና ተገዶ ያላንዳች አገራዊ ዓላማ ጦሩን ከተቀላቀለ በኋላ ከላይ ባለቆቹ ከታች በህዝቡና በታጣቂዎች መሃል እንደገና ዳቦ በሁለት ሰዓት ውስጥ ለገባው ሰራዊት ከቶ የሚከራከርለት ማን ነው? የረባ ምግብ አያገኝ፣ ዩኒፎርም አይቀየርለት፣ ደሞዝ አይጨመርለት፣ የሚጠጣውም ሆነ የሚታጠብበት ውሃ አያገኝ፣ ቤተሰቦቹን ለመጠየቅ ፈቃድ አይሰጠው፣ ቢሞት መርዶ ለወላጆቹ አይነገር፣ ሲሞት በጓዶቹ አይቀበር። ለመሆኑ ለዚህ ሰራዊት ሊያዝን የሚገባው ማን ነው? ኢትዮጵያ ዘመናዊ ሰራዊት ካቋቋመችበት ዘመን ጀምሮ የነበረው መከላከያ የራሱ ብሔራዊ ተልእኮች ነበሩት። በንጉሱም ሆነ በደርግና ኢህአዴግ ዘመን ሉዓላዊነትን የመከላከል፣ ህግና ስርዓትን የማስከበር፣ የአገሪቱን ግዛታዊ አንድነት የማስጠበቅ የሚሉ ተልእኮች ነበሩት። የአሁኑ ህግና ስርዓትን ያፈርሳል፣ የክልል መንግስታትን እየሄደ ይወጋል። አገሪቱ በውጭ ወራሪዎች በአራቱም አቅጣጫ ግዛቷ ተወስዶ አንድ ጥይት ለአገር ሉዓላዊነት አለመተኮሱ እንደ ትልቅ ድል የሚነገርለት በራሳቸው በጦር ኃይሎች ጠቅላይ አዛዥ በጠቅላይ ሚኒስትሩ ነው። ታዲያ የዚህ ሰራዊት አጀንዳ ምንድን ነው? የሚሞተው የሚገድለው የሚቆስለውና የሚያቆስለው ለማን ብሎ ነው? በደርግም ሆነ በንጉሱና በኢህአዴግ ዘመን መንግስታት ሰራዊቱ የኃይለ ሥላሴ ጦር ወይም የመንግስቱ ኃይለማርያም ኃይል አለያም የመለስ ዜናዊና የኃይለ ማርያም ደሳለኝ መከላከያ በሚል በጠላቶቻቸው እንኳን ሲጠራ አይደመጥም ነበር። በአሁኑ ወቅት ያለውን ኃይል ግን የአብይ አህመድ ጦር በሚል ስም መጥራት ከስምምነት የተደረሰበት ሆኗል። ትግራይን ከኤርትራ ጋር ሆኖ በወጋበትና በደፈረበት ወቅት የትግራይ ህዝብም ሆነ መሪዎቹ የኤርትራን ጦር የሻዕቢያ ሰራዊት እንጂ የኢሳያስ አፈወርቂ ጦር እያሉ አልጠሩትም። ይሄኛውን ግን የፋሽስቱ አብይ አህመድ ሰራዊት ይሉት ነበር። በአማራ ክልል ቢያንስ ባለፈው 1 ዓመት ተኩል የአብይ አህመድ ሰራዊት የሚለው ስያሜ ከስምምነት ከተደረሰበት ውሎ አድሯል። የኦሮሞ ነጻነት ሰራዊትም በዚሁ ስሙ የሚጠራው የአብይ አህመድ ጦር ብሎ የፈረጀው መሆኑ ይታወቃል። ጥያቄው በኢትዮጵያ መንግስታት ዘመን ሁሉ ባልታየ ሁኔታ ይህ ሰራዊት ለምን የአብይ አህመድ መከላከያ እየተባለ እስከ መጠራት ወረደ የሚለው ነው። እነዚህን ጥያቄዎች ማሰላሰልና መመለስ የሚችል ደፋር ወታደር ያስፈልጋል። ሰራዊቱ ጦርነት በቃን ካለ፣ ህዝቡም ሰለቸን ካለ፣ ሚሊዮኖች ያለቁበትና እያለቁበት ያለው ይህ ጦርነት የማን ነው? ለመሆኑ ከወገኖቹ ጋር ደም ተቃብቶ እንዲገለልና እንዲወገዝ በዓለም አቀፍ ደረጃም ጭምር በጦር ወንጀለኛነት ስሙ እንዲነሳ ያደረገው ማን ነው? ህዝቡም ሆነ ወታደሩ ሰላም እንደሚፈልግ በተለያየ አጋጣሚ ሲናገር ቢደመጥም ግን ደግሞ ጦርነትን የገቢ ምንጫቸው አድርገው የሚመለከቱት ሀብትም ያካበቱበት ጦርነት በቆመ በማግስቱ እልም ወዳለ ደህንነት የሚገቡ የሚመስላቸው ጄኔራሎች አሉ። እነዚህ እነማን ናቸው? ሕፃናት እናቶችን እንዲገድል፣ አድባራት ገዳማትን እንዳወድም፣ መሰረተ ልማትን እንዲያፈራርስ ያዘዙት አለቆቹ በፓርላማ ግስላና አንበሳ ድል ቁርሱና ሰማይ ጠቀሱ እየተባሉ በዱርም በቤትም እንስሳት ተመስለው ሲወደሱ ተሰምቷል። ስለ ሰራዊቱስ ማን ይናገር? ስለ አገር ሉዓላዊነት ግድ እንዳይለው አገሩ በውጭ ወራሪዎችም ተጠቅታ ዜጎቿ በጎረቤት ሀገራት ታፍነው ሲወሰዱ ተገቢ ነው ተብሎ እንዲቀበል ተደርጓል። በመሆኑም የእምነት ተቋማትን ጭምር እየደበደበ የራሱን ወገን እንዲገድል፣ ወጣቶችን በቤተሰቦቻቸው ፊት እንዲረሽን፣ ሰዎችን ከነነፍሳቸው እንዲያቃጥል ከላይኛው የሰራዊቱና የመንግስት አመራር ትዕዛዝ ተቀብሎ ሲያስፈጽም ሰንብቷል። የወታደር እድል ቀንቶት ካፈሰሰው ደም አጸፋ ተርፎም በሕይወት ቢከርም እድር እንኳን አብሮት የሚውል ወገን ያገኛልን? ሰራዊቱ በጎሪጥ እንዲታይ ያደረገውን ወንጀሉን የፈጸመው በራሱ ስህተትና በአንዳንድ ግለሰቦች ድርጊት ነው እንዳይባል ጥቂት ሰዎች ብቻ ተሰባስበው በሚወስኑት ጠቅላይ ሚኒስትሩ የአየር ኃይል አዛዡና መሰል ኃላፊዎች ቁጭ ብለው እየተመለከቱ በድሮን መንደር ሙሉ ወድሞ፣ ትምህርት ቤት ከነመምህራኑ ተቃጥሎ፣ ገበያተኛ በቦምብ ነዶ፣ ተፈናቃይ ተገድሎ እንዲያልቅ ይደረጋል። ይህ የራስን ህዝብ የመግደል ተልእኮ የራሱን ህዝብ የማውደም ዘመቻና መሰል የጥፋት አጀንዳ ላይ ተሰማርቶ ቢገኝ
ይህ ሰራዊት የታዘዘውን ፈጸመ እንጂ ሌላ አደረገ ሊባል አይችልም የሚል ክርክር መነሳቱ ስህተት የሚሆነው ለምንድን ነው? በትግራይ ጦርነት ብቻ 370 ሺህ ሰራዊት እንደሞተና የደረሰበትም እንዳልታወቀ ዓለም አቀፉ የሰላም ፋውንዴሽን አስታውቋል። ከዚህ ውስጥ የጠቅላይ ሚኒስትሩ ወይም የኤታማዦር ሹም ወንድም፣ የምክትል ጠቅላይ ሚኒስትሩ ወይም የአፈ ጉባኤው ልጅ የሉም። ባለስልጣናቱ የሚጎድል ቤተሰብ፣ የሚቆስል አካል የላቸውም። የሚዋጉት በኢትዮጵያ ድሃዎች ገላና ነፍስ ነው። ለዚህም ነው ጥቂት ጄኔራሎችና አብዛኛው ወታደር ሰላምና ማረፍ እንፈልጋለን፣ ደም መቃባት ይብቃን እያሉ ሲጠይቁ ጠቅላይ ሚኒስትሩና ኤታማዦር ሹሙ በእያንዳንዱ ቀበሌ ገብተን እንዋጋለን ሲሉ የሚደመጡት። በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። የጽንፈኛው ስብስብ ስናገኝ እንመታለን። በድሮን ገጥመዋል እኮ ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ህዝብ ቀየው ጦር ሜዳ እንዲሆን ልጆቹ እንዲገደሉና እንዲደፈሩ በእያንዳንዱ ቀበሌ ገብተን እንዋጋለን የሚሉት ጠቅላይ ሚኒስትሩ ብቻ አይደሉም። ኤታማዦር ሹሙና ምክትላቸው ስለ ጦርነት ማስቀጠል፣ ውጊያ ማስፋፋት ወዘተ ሲናገሩ የሚደመጡ ናቸው። እነዚህ ሰዎች ጦርነትን የሚፈልጉት ለምንድን ነው የሚለው ግን አሁንም መሰረታዊ ጥያቄ ሆኖ ጠረጴዛው ላይ አለ። ስለዚህ ጉዳይ የጠየቅናቸው ሰዎች የተለያዩ ምክንያቶችን ይናገራሉ። ጦርነት ከቆመ በሰላም ወቅት የሚነሱ ጥያቄዎችን የመመለስ ብቃት የሌላቸው በመሆናቸውና በጦርነቱ ወቅት በፈጸሙት ወንጀል መጠየቅ እንደሚመጣ በመገንዘባቸው ጦርነቱ እንዲቀጥል ይፈልጋሉ የሚለው ጥቅልል ተደርጎ የሚቀመጥ ምክንያት ነው። የብልጽግናው ጠቅላይ ሚኒስትር ጦርነት ባይኖር ኖሮ የአገሪቱን ወጣቶች የመማርና የመልማት ጥያቄ መመለስ የሚያስችል አእምሮን ስላልታደሉ አገሪቱ በዚሁ መልክ ብትቀጥል፣ ህዝቡም ሰላም ስጡን እያለ ቢቀጥል የሚፈልጉት ነው የሚሉ አስተያየት ሰጪዎች የጦርነት ከቆመ በማግስቱ የሚነሱትን የህዝብ ጥያቄዎች መመለስ ስለማይችሉ ስልጣናቸውን እንደሚያጡት ያውቃሉ ይላሉ። ባለፉት ዓመታት በተካሄዱ ጦርነት ቢሊዮነር ሆነው ወይም በነበራቸው ሀብት ላይ ሀብት እየጨመሩ ዲታ ጄኔራሎችም ይህንን እልቂት የገቢ ምንጭ አድርገውታል የሚሉ ሰዎች በጦር መሳሪያ ግዢ ወቅት የተበላውን ኮሚሽን፣ በጦር ግንባሮች ላይ የተሸጠውን ነዳጅ፣ ጥይት፣ ጠመንጃና በኮንትሮባንድ የተነገደውን ወርቅ መሰል ነገር ያነሱና ተቆጥሮ የተሰጣቸውን መሳሪያና ሎጂስቲክስ በጎረቤት ሀገራት ላሉ ታጣቂዎች ጭምር የሸጡ ጄኔራሎች መኖራቸውን ያነሳሉ። እነዚህ መኮንኖች ጦርነቱ ከቆመ በዚህ የትርፍ ገንዘብ የሚያገኙት ጥቅም ስለሚቋረጥ በአንዳች ተአምር ጦርነትን ቢቋረጥ የሆነ ቦታ ላይ አዲስ ውጊያ ይጀምራሉ ይላሉ። ከሰራዊቱ ቢሊዮነር አመራሮች መካከል አንዱ ምክትል ኤታማዦር ሹሙ ጄኔራል አበባው ታደሰ ይጠቀሳሉ። ጄኔራሉ ዜጎች የሚያልቁበትን፣ ቂም በቀል የሚበዛበትን፣ ሀብት የሚወድምበትን ጦርነት እንደ ተከታታይ ድራማ በምዕራፍ በምዕራፍ ከፋፍለው የመጀመሪያውን ጨርሰናል፣ ቀጣዩ ይቀጥላል እያሉ የጦርነትን ተከታታይነት ሲናገሩ እንደነበር አይዘነጋም። ለምን ቆምን የሚለው ለምሳሌ ሲገለጽ ምዕራፍ 1ን ጨርሰናል ነው የሚለው። ስለዚህ ምዕራፍ 1ን ጨርሰናል ማለት ቃል በቃል ምዕራፍ 2 አለ ማለት ነው። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ጦርነትን የሚያህል ሰው በላ አጀንዳ እንደ ኔትፍሊክስ ሲሪየስ በምዕራፍ እየከፋፈሉ ያቀረቡት ጄኔራል አበባው ታደሰ ሲዝን 2 የጦርነት ዘመቻቸውን በአማራ ህዝብ ላይ እያካሄዱ ናቸው። ጄኔራሉ ባለፉት ዓመታት ወደ ሰራዊቱ ከተመለሱ በኋላ ሀብትና ሹመት ከጨመሩ ጥቂት ሰዎች መካከል አንዱ ናቸው። በቀደሙት አለቆቻቸው ዘመን ከ4ኛ ክፍል በላይ ባለመማራቸው ያጡት ወታደራዊ ሹመት ተሰጥቷቸው ምክትል ኤታማዦር ሹም ሆነዋል። ማዕረጋቸው ከሌተናንት ወደ ሙሉ ጄኔራል አድጎላቸዋል። የሸጡትን ሆቴል አስመልሰዋል። ሚስታቸውን ሲራራ ነጋዴ አድርገው የወርቅ ኮንትሮባንድ ሲያቀላጥፉ እንደነበረም ሲነገርላቸው ቆይቷል። እሳቸው ምዕራፍ 1ና 2 እያሉ የሚከፋፍሉ የጦርነት ድራማ ፕሮዲውሰር ናቸውና ይህንን ሁሉ ያደረገላቸው ጦርነት ቦታውንና ትዕይንቱን እየቀያየረ የሚከሰት ድራማ እንዲሆንላቸው ቢፈልጉ የማይጠበቅ አይደለም። ጦርነት ባይኖር ኖሮ ጄኔራል አበባው ታደሰ በዚያው በጡረተኛነታቸው ላይ ይቀጥሉ ነበር እንጂ ምክትል ኤታማዦር ሹም ሆነው ወደ መከላከያ አይመለሱም ነበር። ይህንን በሚያህል ቦታ ላይ ባይቀመጡም ኖሮ የተሸጠ ንብረት ማስመለስም ኮንትሮባንድ መነገድ የማይሳካ መሆኑ አይቀሬ ነበር በማለት እሳቸውን በቅርበት ከሚያውቁ ሰዎች አንዱ ይናገራል። አለቃቸው ብርሃኑ ጁላም እንዲሁ ያሉ መሆናቸው ግልጽ ሆኗል። ጦርነት ባይኖር እሳቸው በኢትዮጵያ የመጀመሪያው ፊልድ ማርሻል ነህ እየተባሉ
የሚሞካሹበት ሐሰተኛ ማዕረግ ቢያገኙ እንኳን መኖሪያ ቤታቸውን በ200 ሚሊዮን ብር ለማሳደስ በቤታቸው ዙሪያ የነበሩ ነዋሪዎችን አስነስተው ሙሉ ሰፈሩንም የእሳቸው አድርገው አይኖሩም ነበር። እንዲህ እያልን ብንዘረዝር ጦርነቱ እንዲህ ላሉት የሰራዊቱ ኃላፊዎች ልክ እንደ ነዳጅና አልማዝ የሚቆጠር እጅግ አስፈላጊ ሀብት ሆኖ እናገኘዋለን። እነዚህ ወታደራዊ ኃላፊዎች በሰጡት ትዕዛዝ የሚሊዮኖች ሕይወት ተቀጥፏል። የቢሊዮን ዶላሮች ንብረት ወድሟል። ይህ የገቢ ምንጫቸው የሆነ ጦርነት በአንዳች ተአምር ቢቆም የመጀመሪያዎቹ ተጠያቂዎችና በፍርድ አደባባይ የሚቆሙ ሰዎች የመሆናቸው ነገር የማይቀር መሆኑ ይገነዘቡታል። እናም ጦርነትን ማስቀጠል የህልውና ጉዳይ ይሆንባቸዋል ማለት ነው። እንዲህ ያሉ አዛዦችና አመራሮችን የሾሙት ጠቅላይ ሚኒስትሩም ጦርነትን እስከ 20 ዓመት ማስቀጠል የሚያስችል አቅም እንዳላቸውና 1 ሚሊዮን ወጣት ማሰማራት እንደሚችሉ ይናገራሉ። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። በድሃ ልጅ ገላና ነፍስ በድሃ ሀገር ሀብት ለመዋጋት እንዲህ አቅልለው የሚያቀርቡት ጠቅላይ ሚኒስትሩ ውጊያ ማስቀጠል እንጂ ጦርነት ማቆም እንደማይጠቅማቸው ያውቁታል። የሚፈልጉት በስልጣን ላይ መቆየት መሆኑን፣ ንግስናም የልጅነት ህልማቸው የእናታቸው ኑዛዜ መሆኑን ደብቀው የሚያውቁት አብይ በዚህ ስልጣን ምን እንደሚያደርጉበት አንድም ቀን እቅድ ሳይኖራቸው መጋቢት 4 2010 ራሳቸውን ምኒልክ ቤተ መንግስት ግቢ አግኝተውታል። ስለዚህም በሚወዱት ስልጣን ላይ ለመቀጠል ጠቅላይ ሚኒስትር በመሆን ተገላገልኩት ያሉትን የድህነትና የጠኔ ዘመን ለመበቀል ሲሉ ኢትዮጵያን እያለቁ ሰራዊቱም በጠላትነት እየታየ መቀጠል አለበት ማለት ነው። አሳዛኙ ነገር ግን ይህ ብቻ አይደለም። ይህ ሰራዊት ከአገሩ ህዝብ ጋር ብቻ ሳይሆን ከጎረቤት መንግስታትም ጋር ግጭት ውስጥ እንዲገባ እየተደረገና በክፉ ቀን ደራሽነት ሳይሆን በወራሪነት የሚታይ እየሆነ ነው። ጎረቤቶችን በሰላምና ማረጋጋት ዘመቻ ሲያግዝ የነበረ ጦር ጎረቤት ሀገራትን ለመውረር የተሰናዳ ተደርጎ እየተዘገበለት ነው። እናም ድምፃቸው ቢጮህም የማይደመጡት ጄኔራሎች፣ ጦርነት ይቁም ብለው የሚጠይቁ ወታደሮች፣ እልቂት በቃን የሚሉ ህዝቦች፣ አገር ሰላም እንድትሆን የሚጠይቁ ወገኖች ሁሉ አንዳንዴም እንደ ወንጀለኛ ሲጠሩ፣ አንዳንዴም እንደ ባንዳ ሲቆጠሩ፣ አንዳንዴም የህግ ማስከበር ዘመቻን የሚቃወሙ ተደርገው ሲታሰሩ ኖረዋል። አሁን ደግሞ የቀይ ባህር ነገር የማይገባቸው አገር ጠሎች ባንዳዎች እየተባሉ ናቸው። ይህንን ሰራዊት ከህዝብ ጋር ያጋጩት የአገሪቱ ጦርነት ባለቤቶች ቁጥራቸው እጅግ ጥቂት፣ ስልጣናቸው ግን በዛ ያለ ሆኖ የሚታዩ ሰዎች ናቸው የሚለውና ጦርነቱን ስልጣን ለማስቀጠልና ሀብትን ለማግበስበስ የሚያስፈልጋቸው የወሳኝነት ሚና ያላቸው ጥቂት ሰዎች በፍጹም አገሪቱንም ሰራዊቱንም ሰላም ሊሰጧቸው አይችሉም የሚለው ድምዳሜ የሚመጣውም እዚህ ጋር ነው። ቅዳሜ ዕለት ታዬ አጽቀሥላሴ አብይ የሰጧቸውን ኮከቦች የደረደሩባቸው እነ ድሪባ መኮንንና ይመር መኮንን ከዚህ የተለየ ክራሞት አልነበራቸውም። ዘንድሮም ሆነ ለከርሞ ከዚህ የተለየ ይሆናሉ ተብሎ አይጠበቅም።